አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 17 በዚህ ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛው ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስ ሽቱ የቀባችው ናት። እነርሱም የጌታ ደቀ መዛሙርቶቹ ናቸው። ስለ ምግባራቸውም ጌታችን ይወዷቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነው ሰዎችም ሊጠጡት ያላቸውን የሞት ጽዋን የሚጠጣበትንና እጁን ለሞት የሚሰጥበትን ለዚሁ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን ግን የሚሰራውን ያውቃልና መጀመሪያ ከሞት አላዳነውም። ጠርቶ እስከሚያስነሳው ድረስ ሞቶ በመቃብር 4 ቀን እንዲኖር በዚህ በ4 ቀንም የጻድቃንን ማደሪያዎችንና የኃጥአንን የስቃይ ቦታዎችን እንዲያይ ተወው እንጂ አላዳነውም። ያን ጊዜም ታላቅ ምልክት ትሆናለች። ከ4 ቀኖችም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹና እግሮቹ እንደታሰሩ ሙታኖችም እንደሚጠቀልሏቸው በሰበን ፊቱ ተጠቅልሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ መሞቱን እንዲረዱ ሌሎችም ይሄ በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ ስለዚህ እንደገነዙት ሆኖ እንዲወጣ ጌታችን አዘዘው። ይህችም ምልክት እንድትሆን ከሃዲዎችም በመቃብር ውስጥ ሕያው እንደነበረ ቢያስቡም እጆቹና እግሮቹ ፊቱም እንደተጠቀለለ እንዴት ይወጣ ነበር? እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከ4 ቀኖች በኋላ አልዓዛርን ያስነሳው እርሱ እንደሆነ እናምናለን እንታመናለንም። እርሱ በስራው ሁሉ ላይ ችሎታ አለውና ለጌታችንና ለፈጣሪያችን ለመድኃኒታችንም ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ መንፈስ ቅዱስም ክብር ስግደት ይሁን ለዘላለሙ አሜን። በዚህችም ዕለት አናጉንስጢስ ቴዎቅሪጦስ በሰማዕትነት አረፈ። ይህም ቅዱስ የሮሜ ሀገር ሰው ነው። አላውያንም ለጣዖት እንዲሰዉ ክርስቲያኖችን ይዘው ባስገደዷቸው ጊዜ እርሱንም ከነርሱ ጋር ያዙት። ወደ ንጉሱም አቀረቡት። ያን ጊዜ የ15 ዓመት ልጅ ነበር። ንጉሱም በማመጣብህ ስቃይ ትፈተናለህ ወይስ ለአማልክት ትሰዋለህ አለው። ቴዎቅሪጦስም እኔስ ለክብር ባለቤት ለጌታዬ ለፈጣሪዬ ኢየሱስ ክርስቶስ እሰዋለሁ አለው። ንጉስም ቴዎቅሪጦስ ሆይ በክፉ አሟሟት እንዳትሞት ለአማልክት መስዋዕት አቅርብ አለው። እርሱም ንጉሥ ሆይ መስዋዕቴን እንድታይና አለው። ንጉስም ወደ ጣዖት ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱም በበር ቆመ። ቅዱሱም በጸለየ ጊዜ ንጹሕታ ሆኖ አስቀላጽዮስ የሚሉት አምላካቸው ወድቆ ተሰበረ። ንጉስም እንደዘበተበት አይቶ አፍንጫውን ቆርጠው አስረው በወህኒ ቤት እንዲያስገቡት አዘዘ። በማግስቱም አውጥተው በብረት ምጣዶች ውስጥ ጨመሩት። ደግሞ ጥልቅ ጉድጓድ ቆፈሩ። በውስጡም እንጨት ረብርበው ስጋውን ከመለያየው እስቲቦጫጨቅና ቅልጥሙም ከአጥንቶቹ እስኪፈሱ ድረስ ወረወሩት። በዚህም ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና። ከዚህም በኋላ አማልክቶቻቸው የሚበቀሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚያ ዘጉበት። ቴዎቅሪጦስ ግን ከጣዖቱ ላይ ያለውን ወርቅ ቀጥቅጦ በስውር ይዞ ወጣ። ለድሆችና ለጦም አዳሪዎች መጸወተው። ተመልሶ ሲገባም ደጃፉ እንደቀድሞ ራሱ ይዘጋል። በ8ኛውም ቀን ንጉሱ መጣ። ከደጃፉም ሆኖ አየ። አማልክቶቹም ተጥለው ተሰባብረው የከበረ ቴዎቅሪጦስም ሲዘብትባቸው አገኛቸው። እውነተኛ ቴዎቅሪጦስንም የሆድ ዕቃው ሲታይ እንዲሰነጣጥቁት አዘዘ። ደግሞ ወደ ጨዋታ ቦታ እንዲያስገቡትና በላዩ አናብስቶችን እንዲያስገቧቸው አዘዘ። አናብስቶቹም ቁስሎቹን ላሱለት። ዳግመኛም ሕዋሳቱ እስቲነጣጠል ከሚያጣብቅ ቦታ
እንዲያስገቡት መላ አካላቱም ታጥፎ ሲቆለመም እንዲያሰቃዩ ታዘዘ። በዚህም ተሸብሮ አላሸነፉትም። ንጉስም ብርታቱን አይቶ ራሱንም በሰይፍ እንዲቆርጡ አዘዘ። የከበረ ኤጲስቆጶስ አሞሪዎስም ህዝቡ ሁሉ በጸሎት እየተራዱት ቅዱስ ቴዎቅሪጦስን ተከተሉት። በቅዱሳን ሰላምታም ተሳልሞት ተሰናበቱት። ባለወግ ወታደርም ሰይፉን አንስቶ አንገቱን ቆረጠው። ምስክርነቱንም ፈጸመ። አማላጅነቱ በረከቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚህችም ቀን ደግሞ የታጋዩ የቅዱስ ጊዮርጊስና የሰማዕቱ ተላስስ የኤጲስቆጶስ ዮሴፍ መታሰቢያቸውና የሊቃነ ካህናት ኒቆር የሥጋው ፍልሰት ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 18 በዚች ቀን የሰማዕት ቅዱስ ጻና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተ ጸምዱከ ዘልፈ ለላነብብቶ ከፍዘኔቴ መጽሐፈን ተለሰከ እግዚኦ ጸሪቀ መሎቱ ክፈ እመላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ኢራን ባርኮ ጉባኤ ዛቲ መካን እስከ ረጌ ሊቅ ወንኡስ ሕፃን ለጻፉ ክርታስ ወለዛ ጻፉን ዘደስ ወለዛ አምስት ርጎ ሳሊሰ ወለሰማ ቃሎ ዘነፈስ ጸሎተሙ ማርያም አረቂተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ምሕረትከ ወአኮ በከመ አምሳነ አቡነ ዘበሰማያት